አባባ ጀግናው የካሌብ አባት ያልታሰበና ትልቅ ነገር አደረገ። አባባ ቲና እያደረገች ያለው ነገር በፍጹም ትክክልና እውነት እንዳልሆነ ካረጋገጠ በኋላ ቅሌቷንና ውርደቷን በፖሊስ ታውቆ ሚዲያ ላይ እንዲበተን አደረገ። ቲና እስካሁን ድረስ በዛ ቤተሰብ ስትጫወትና ታሪክ ስትሰራ የነበረው ጊዜ ወደ ማብቂያው እየሄደ ይገኛል። አባባ እኔ ሁል ጊዜ እውነትን ነው የምከተለው፣ መቼም ቢሆን ልታሸንፊኝ አትችም። ቲና እዚህ ቤት አሞኛል፣ ፓራላይዝድ ነኝ፣ ማውራትም መናገርም አልችልም ብለሽ ስትይ የነበረው ቅሌትና ውርደትሽ ዛሬ ይፋ ሊሆን ነው ብሎ ተናገረ። ትሁት ደግሞ አባዬ እች ልጅ እኮ አሟታል፣ በጣም ታሳዝናለች፣ ምንም ቢሆን እንደዚህ ሁና ማየትን እኔ በጣም ከብዶኛል እያለች አለችው። ትሁቴ ስራዋ ነው እንደዚህ ያደረጋት፣ ዙራ ዙራ እኛው ቤት መምጣቷም ቢያናድደኝም ምንም ማድረግ አይቻልም። የኔ ልጅ አንቺ መልካምና ጥሩ ልጅ ነሽ እያለ ትሁቴን መናገር ጀመረ። ካሌብ ወደ ሳሎን ሲመጣ ትሁት ደግሞ ቲና የታመመችበትን ቦታ እየዳበሰቻት እየተንከባከበቻት ከአጠገቧ ሆና ቲና አይዞሽ፣ ሁሉም ነገር ለበጎ ነው፣ በጣም አደጋ ነው የደረሰብሽ፣ ምንም ማድረግ አይቻልም፣ ሁሉም ለበጎ ነው እያለች ማጽናናት ጀመረች። ከዛ ትሁቴ አመሰግናለሁ የሚል ምልክት አደረገች። ካሌብ መጣና የትሁትን ስራ ሲያየው ወይ ትሁቴ የአንቺ መልካምነት ዓለም ካሉ ሴቶች በላይ ትበልጫለሽ፣ እንዳንቺ የዋህና ጥሩ ሰው በፍጹም አጋጥሞኝ አያውቅም አለ። ከዛ እንዴ ካሌብ የግድ እኮ መልካም መሆን መታወቅና ዝና መላበስ ሳይሆን ቲና በእርግጥ አባዬ ላይ ያደረገችው ጦስና መከራ እንዲሁም እኔም በተለያየ ነገር እየመረዘች ለማጥፋት ከዚህ ከቤት ለማባረር ያልሰራሁትን ነገር ትሁት እንዲህ አድርጋለች እያለች ውሸት እየቀመመች አንተን ጭምር ስትሰብክህ ነበር። አንተም በሰዓቱ እኔን ከዚህ ከቤት አስወጥተህ እግርህ ላይ ተደፍቼ ለአባዬ ስል መለመኔን ታስታውሳለህ አለችው። እንዴት እረሳለሁ ትሁቴ፣ ያደረግሽልኝ ነገር ከባድና ትልቅ ነገር ነው፣ መቼም ልረሳው አልችልም። ሆኖም ግን አሁን እችን ከባድና ረመኔ ሰው ስትንከባከቢያት ህሊናሽ እንዴት ታዘዘሽ አላት። አይ እንግዲህ አባዬ ላይ መጥፎና ክፋት አድርጋለች ብዬ እኔም ላይ እንደዛው አድርጋለች ብዬ እኔ መጨመር አልፈልግም። በቃ ሁሉንም ለፈጣሪ መስጠት ነው ካሌብ፣ ነገም ሌላ ቀን ነው። ወይኔ መልካምነት፣ ወይኔ ትህትና እያለ ትሁቴን እያደናነቀ ፊቷ ላይ የሆነ ነገር እንደሚያነሳ መስሎ ጠጋ ብሎ እንትን ሲላት ቲና ደግሞ የማትናገረዋ ፓራላይዝ በቅናት እብድ ብላ አይ የሚል ድምፅ አሰማችና እንዴ ምንድን ነው አለና ካሌብ አፈጠጠ። የሆነ ያልተመቻት ነገር ኑሮ ሊሆን ይችላል አለች ትሁቴ። ከዛ ቲናን ማበጃጀት ጀመረች። በጣም ይገርማል። ቲናም ወደ መኝታ ክፍል ገባችና ወይኔ ቲና ጭራሽ ፊቴ ላይ ሊጨማለቁብኝ ነበር እንዴ? እፊቴ ላይ ልሳሳሙ ነበር እንዴ? ቆይ ምን አይነት ድድብና ነው? እኔው በገዛ እጄው ልዋረድ እያለች መናደድና መቃጠል ጀመረች። አባባ ደግሞ እንደ አጋጣሚ እዛ ስልክ ሲያወራ በስተጀርባ አይቷት ደንግጣ ምን ተፍረቷ የምትይዘውና የምትጨብጠው ሲያቅታት መሬት ላይ ተዘርራ ቀረች። ከዛ አባባም ስልኩን እያወራ ወጣና ወይኔ ቲና ዛሬ ተበልተሽና ተዋርደሽ ነበር እያለች ለራሷ መናገር ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የደሴው አርግብ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እጅግ በጣም ልብ አንጠልጣይና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ትሁቴ በመጨረሻ ካሌብን ትወጂዋለሽ፣ ታፈቅሪዋለሽ፣ ያንቺ እንዲሆን ትፈልጊያለሽ ወይ ብላ ከባድ ጥያቄ አቀረበችላት። ኤዱ እንዴ ኤዱዬ ምን ሆነሻል? እንዴት አይነት ጥያቄ ነው የምትጠይቅኝ?
ካሌብ የሀብታም ልጅ የናጠጠ የሀብታም ልጅ እንዴት እኔ የአንድ ቤት ሰራተኛ እሱን ላፈቀርና ልወድ እችላለሁ? ኤዱዬ ስታስቢኝ ምን እመስልሻለሁ? እኔ እኮ ራሴን እና መስመሬን የማቅ ሰው ነኝ እያለች አለቻት። ትሁት እኔ ስለ አንድ የቤት ሰራተኛ ወይንም ስለ ስራሽ ንገሪኝ አላልኩሽም። አጭር አማርኛ ካሌብን ትወጂዋለሽ ታፈቅረዋለሽ ወይ ብላ ስትላት፣ እባክሽ ተይኝ፣ እንደ አይነት ጥያቄ ባትጠይቅኝ ደስ ይለኛል። ተረዳሁሽ ትሁቴ፣ በቃ በጥቅሉ ካሌብን አፈቅረዋለሁ ወደዋለሁ በሚለው ይሸዋለሁኝ ብላ አሳመረችበት። ኤዱዬም ተነሳችና አይ ትሁቴ፣ እኛ ይህን ፍቅር ያለፍንበትን አንቺ ትሟዘዣለሽ አይደል እያለች ከቤት ስትወጣ አባባን መንገድ ላይ ያገኘችውና አባዬ እንዴት ዋልክ ብላ ስትለው፣ የኔ ልጅ ለምን ብቻሽን ባዶ ቤት ትሆኛለሽ? ከትሁት ጋር አትቆይም እንዴ? እቤት አትሆኝም እንዴ ብሎ ሲላት፣ አባዬ ከትሁቴ ጋር ስጨዋወት ቆይቼ መጣሁ። ግን የሚገርምህ ነገር አባዬ፣ ወይ የኔ ልጅ ካሌብና ትሁት ብላ ገና ሳትጨርሰው ካሌብና ትሁት ምን ብሎ ጠየቃት። አይ በቃ ሌላ ቀን እናወራለን እኔ ልሄድ ብላ መንገዷን ልትቀጥል ስትል፣ የኔ ልጅ ለማለት የፈለግሽው ገብቶኛል። እኔ ካሌብ ትሁትን አግብቶ ወግና ማረግ ለማየት በጣም ቸኩያለሁ። እየሆኑ ያሉት ነገሮች ተስተካክለው መጨረሻ ላይ አብረው እንደሚሆኑ ተስፋ አደርጋለሁ ብሎ አለ። ግን የሚያስፈራኝ ነገር የትሁት ፍቅረኛና የቲና ጉድ ማለቂያ የለውም። እሱ በጣም ያስፈራኛል ብሎ አለ። አታስብ አባዬ፣ ለሱም ደግሞ የሆነ መፍትሄ እንፈልጋለን አለችና ኤዱ መንገዷን ቀጠለች። ዳኒ ደወለላትና ኤዱዬ እንዴት ነሽ ተባባሉና፣ እባክህ ካሌብ ያደረገው ነገር በጣም ይደብራል፣ በጣም ያስጠላል። እንዴ የትሁት ፍቅረኛ እኮ ትሁቴን በጣም ይወዳታል። እሷን ቀምቶ ይዞ ቢሄድ ምን የሚጠቀመው ነገር አለ? የሚያስጠላውና የሚደብረው ነገር ግን እሱ በመምጣቱ እንዲሁም ደግሞ ካሌብ የሚሰራው ነገር በጣም ያማል። ምንም ቢሆን እኮ ጓደኛዬ ነው ብሎ ይዞ መምጣት የለበትም ነበር እያለች ለዳኒ ስትነግረው፣ ዳኒ ደግሞ ኤዱዬ እንግዲህ እኔ በካሌብ ቦታ ብሆን የማደርገው ነገር ነው ብሎ አሳረፋት። ስለ እነሱ ተዩና አንቺ እንዴት ነሽ እያለ መጠየቅ ጀመረ። በጣም ናፍቀኸኛል፣ እልቅስ አዲስ ነገር አለ አላት። ምንድን ነው ብላ ስትለው፣ ያንን እኮ የሄድኩበትን ጉዳይ እኮ በሰላም ጨረስኩ፣ ደስ አይልም? በቅርብ ጊዜ መጥቼ ሁሉም ነገር ይጠናቀቃል ብላ ስትለው ሲላት፣ ኤዱም ከደስታው አንጻር ይሄ እኮ ደስ የሚል ሰበር ዜና ነው፣ በጣም ነው ደስ ያለኝ ዳኒ፣ አሁን በተለይ አንተን ለማግኘት ጓጓሁኝ አለችው። ከአሁን በኋላማ በነጻነት ለእኔና ላንቺ ጊዜ ይኖረናል ኤዱዬ፣ ምንም በይ ምንም እች ሰይጣን ቲና አሁን ሽባ ሆና ተቀምጣለች። ስለዚህ መቼም ቢሆን ልታሸንፈን አትችልም፣ ደስተኛ ሆነን እንኖራለን እያለ በስልክ አላት። በጣም ስጓጓ የነበረው ጊዜ ደረሰ። ዳኒ በቶሎ የምመጣበትን ጊዜ እጠብቃለሁ ብላ ስልኩን ዘጋችው። የትሁቴ ፍቅረኛ በርቀት እያያትና እየተከታተላት ነበር። የትሁት ፍቅረኛ ኤዱን አግቶ ያሰቃያት ይሆን? ትልቅ አሳሳቢ ነገር ነው። ኤዱዬ በይ እንግዲህ ትሁቴ ሰርግ በቅርብ ይሆናል። ስለዚህ ወዝ ወዝ እያልሽ ሽርን ጉድ እያልሽ ወገብሽን አጥብቀሽ ነቃ ነቃ በይ አለቻት። እንዴ ኤዱዬ እኔማ የናንተን ሰርግ በጉጉት እየጠበቅኩ ካለሁ ቆየሁኝ፣ ወገቤንም ካሰርኩ በጣም ቆይቻለሁ። አብሽሬ ላንቺ ያልሆነ እስክስታ ለማንም ሊሆን አይችልም እያለች አለቻት። ትሁት እንግዲህ ፍቅረኛዋ ካሌብ ጓደኛዬ ነው ብሎ እንዳመጣው ቲናን ፍጥጥ ብሎ ሲያት ያደረገችው ትልቅ ነገር አስገርሞታል። ቆይ አንቺ ይሄን ነገር ብታረጊ ታረጊያለሽ ብዬ በፍጹም አላስብም ነበር። እንዴት መጣልሽ? እንዴትስ ምን ስትያሰብሽው እያለ ሲጠይቃት፣ እኔ እኮ ቲና ነኝ። አሁንም ቢሆን እኔ እናንተ እጅና ጓንት ሆነን ብቻ ነው መስራት የሚጠበቅብን። ስማ አንተ ለትሁት ስትል እኔ ደግሞ ለሀብትና ለንብረቴ ስንል እያንዳንዱ የምልህን ነገር ማድረግ አለብህ ብላለችው። ይሄ ነገር ግን ሚስጥር ይሁን እኔ ምልሽ እንዴት ተሳካልሽ ብሎ ሲላት፣ ቲና
የመኪና አደጋ እንዲደርስባት በራሷ ፍቃድና በራሷ ምኞት ስለነበር የመኪና አደጋ የሚያደርሱባቸውን ሰዎች ሂዳ አናግራ አቅዳና አስባበት ያደረገችው መሆኑን የሚያሳይ ትውስታ ስታሳየው፣ እዌ አንቺማ ከባድና አደገኛ ሰው ነሽ። አዎ እኔ ላሰብኩትና ላቀርኩት ወደ ኋላ እማልል ሰው ነኝ እና አሁን ታዲያ አደጋው እንደደረሰበት ሰው እኮ ነው የምትመስሊው። እና አልደረሰብኝም እንዴ? አየ አንድ ነገር ለማድረግ ከፈለክ ራስህን መስዋዕትነት ትከፍላለህ። የአንቺ ደግሞ ጀግንነት የተለየ ነው እያለ የትሁት ፍቅረኛ ካደናነቃት በኋላ ካሌብን አንጠልጥለው ደረጃ ላይ ኤዱና ትሁት ይዘው ሄደው፣ ቆይ ካሌብ ምን እያደረክ ነው እንዴ? ጓደኛ እኮ ነው። እናንተ ምን ሆናችኋል? የትሁት ሰውዬ በጣም ከባድና ኃይለኛ መሆኑን ተረድቻለሁ። ግን የሚፈልገውን ነገርና ትሁትን ምን ሊያደርግ እንደሚችል ማወቅ ያለብኝ ቀጥታ ወደዚህ ሳልል በቃ እሱን እንደ ጓደኛ ቀርቤ እያንዳንዱ የሚፈልገውን ነገር መረዳት አለብኝ። ከዛ የሚያደርጋቸው ሴራዎች ሁሉ ተጋልጠው ደግሞ መዋረድ አለበት ብሎ ተናገረ። ካሌብ እየሄድክበት ያለው መንገድ ምንም ደስ አይልም ብላ ኤዱ ስትናገር፣ ግድ የለሽም ይህንን አስቤበትና ወስኝበት ነው፣ እናንተ ምንም እንዳልተፈጠረ እያደረጋችሁ አስመስሉ ብሎ ተናገረ። ትሁቴ ልቧ ቅልጥ ጣለና ወደ ክችን ቦታ ሄዳ እየታጠበች ፊቷን ኤዱ መጣችና፣ ትሁት ካሌብ የሚሰማሽ ከሆነ የሆነ ነገር አድርጊ። ጓደኛው ማለት እኮ ሁሌ እዚህ ቤት እንደፈለገ ይመጣል፣ የፈለገውንም ማድረግ ይችላል። አንቺ ላይ ደግሞ ከባድ ተጽዕኖ ሊፈጥርብሽ ይችላል። እኔማ እዚህ ቤት አልቀመጥም ከሰይጣን ጋር ብላ ቤቱን ትታ ሄደች ማለት ነው ኤዱ። ቲና እንግዲህ ከባድ ሴራን እያሴረችባቸው መሆኑን አላወቁም። አባባ ግን ከቲና የምታደርጋቸው ነገሮች ከባድና ኃይለኛ መሆኑን አውቆ እሷን የሚጥል ትልቅ ነገር አዘጋጅቶላታል ማለት ነው። ቲና መጨረሻዋ ምን ይሆን የሚለውን በጉጉት የምናይ ይሆናል። አባባ እንግዲህ እጅግ በጣም ጠንካራና ጀግና እንዲሁም ደግሞ በፍጹም ያለማንም እንትን የሚያደርጋቸው ነገር በጣም ትልቅ ነገር ነው። ካሌብ አሁን ላይ ትሁቴን ለማትረፍ የሚያስፈልገውን ዋጋ ሁሉ እከፍላለሁ ብሎ ለአባባ ሲናገር፣ አባባ ደግሞ የኔ ልጅ አንተ ትሁቴን አድናለሁ ብለህ አደጋ ላይ እንዳትወርቅ፣ ካሌብ እውነቱን ስነግርህ ትሁትን ታፈቅራታለህ እንዴ ብሎ ሲጠይቀው፣ እንዲ አባዬ እንዴት እንደዚህ ልትለይ ትችላለህ? ትሁት እንደ ታናሽ እህቴ ስለማያት ልረዳት እየሞከርኩ ነው እንጂ እንዴት ላፈቅራት እችላለሁ ብሎ ተናገረ። አይ እንደምትወዳትና እንደምታፈቅራት አይንህ ላይ እና ፊትህ ላይ በደንብ ያስታውቃል። ይህንን ላይፍ እኔም አልፌበታለሁ። ስሜትህን አትደብቅ። እውነታውን ተናግረህ እሷ እሺ የምትል ከሆነ መጠየቅ አለብህ። ትሁት በጣም መልካምና ጥሩ ሴት ናት። እሷም ፍቃደኛ ሁና ካንተ ጋር ከሆነች ደስታውን አልችለውም። ለኔም በጣም መልካምና ጥሩ ሰው ናት፣ እንዳታልፍህ ብሎ አለው። እሺ አባዬ ችግር የለውም አንተ ያልከኝም በሙሉ አደርጋለሁ ብሎ ቃል ገባለት። ለዛም ነው የትሁቴን ፍቅረኛ ተመስገን ጋር አብሮ ስለ ትሁቴ እያወራ ሳለ ከባድና አደገኛ ሰው መሆኑን የተረዳው። ውድ የደሴው አርግብ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።